ዩክሬን እጅ ካልሰጠች ትወድማለች። ዩክሬን ቀስ በቀስ ወደ በረዶነት እየተቀየረች ነው። ወታደራዊ ኦፕሬሽን በሚል ከ4 ዓመታት በፊት በዩክሬን ላይ ወረራን የፈጸመችው ሩሲያ የምትፈልገውን ግብ ሙሉ ለሙሉ ባታሳካም የምዕራባውያን ሀገራትንና የዩክሬንን መከላከል ተቋቁማም 20 በመቶ የሚሆነውን የዩክሬንን ግዛት ተቆጣጥራ ትገኛለች። ከ2025 መጨረሻ ጀምሮ ደግሞ ሩሲያ በዩክሬን ላይ የምትፈጽመውን ጥቃት ያጠናከረች ሲሆን በተለይም የዩክሬን የኃይል መሠረተ ልማቶች ዋነኛም የሩሲያ ጦር ኢላማዎች ሆነዋል። አሁን ላይም አብዛኛው የዩክሬን ግዛት ያለ ኃይል አቅርቦት የሚገኝ ሲሆን በርካቶችም አሁን ባለው የክረምት አየር ምክንያት ለተለያዩ በሽታዎች እየተጋለጡ ናቸው። የሰብአዊ መብት ተሟጋች ተቋማት በዩክሬን ከባድ የሰብአዊ ቀውስ ሊከሰት እንደሚችልም ፍንጭ እየሰጡ ይገኛሉ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ሩሲያ በዩክሬን ላይ እየፈጸመችው ያለውን አደገኛ ጥቃት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ታላቅ የምስራች ለቤት ፈላጊዎች! ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። የያዝነውን የፈረንጆቹን ጃንዋሪ ወር አብዛኛው የዩክሬን ዜጋም ያለ ኤሌክትሪክ ኃይል በጨለማ ውስጥ ለማሳለፍ ተገዷል። የሀገሪቱ የአየር ሁኔታም ከ0 ዲግሪ ሴንቲግሬድ በታች መሆኑን ተከትሎም በዩክሬን የሰብአዊ ቀውስ እንዳይፈጠር የሚሰጉ ባለሙያዎች ተበራክቷል። ሩሲያ በአንጻሩ የተቀሩትን የኃይል መሠረተ ልማቶች በማውደም ዩክሬን ተገዳ እጅ እንድትሰጥ ተደጋጋሚ ድብደባዎችን በዩክሬን ላይ እየፈጸመች ነው። እነዚህ የሩሲያ ጥቃቶች ታዲያ በዩክሬን ያለውን የኑሮ ሁኔታ ከቀን ወደ ቀን አሰቃቂ በማድረግ ነገሮችን ከባድ እያደረጉ ይገኛሉ። በሺዎች የሚቆጠሩ መኖሪያ ቤቶች በዩክሬን ውስጥ ከኤሌክትሪክ ኃይል ጋር እየተቆራረጡ ሲሆን ለሳምንታትም ያለ ውሃ አቅርቦት ለመቆየት እየተገደዱ ናቸው። ቀድሞውኑም ቀዝቃዛ የአየር ሁኔታ ያላት ዩክሬን የኃይል መቆራረጡን ተከትሎ በከፍተኛ ቅዝቃዜ የተወረረች ሲሆን ቅዝቃዜው ደግሞ ዕድሜያቸው ለገፋም ለሕፃናትና በተለያዩ ህመሞች ለሚሰቃዩ ዜጎች ተጨማሪ ስቃይን በመፍጠር በሞትና ሕይወት መካከል እንዲገኙ አድርጓል። ይህን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ ተደጋጋሚ ጥቃት በደረሰባቸው አካባቢዎች የአስቸኳይ ጊዜ አዋጅን ለማወጅም ተገዷል። ሩሲያ ከሰሞኑ በኃይል ማሰራጫዎች ላይ ጥቃት ማድረሷን ተከትሎ በርካታ የዩክሬን ህዝብ ለከባድ ቅዝቃዜ ተጋልጧል። ዜሌንስኪ በኪየቭ አካባቢ ባሉት የኃይል ጣቢያዎች አስቸኳይ ጥገና እንዲደረግም ባለስልጣኖቻቸውን አዟል። ጉዳት የደረሰባቸውን በመጠገን ወደ ስራ ለማስገባት እንቅስቃሴ ላይ መሆናቸውን የገለጹት ዜሌንስኪ አጋሮቻቸው እንዲደርሱላቸውም ተማጽነዋል። ዩክሬን ከሰሞኑ በሩሲያ ድሮንና ባላስቲክ ሚሳኤል በካርኪቭ ግዛት በሚገኙ መንደሮቿ ላይ የመሠረተ ልማት ውድመት እንደገጠማት ይታወሳል። ዜሌንስኪ በበርካታ የዩክሬን ከተሞች የተቋረጠውን የመብራት ስርጭት ለማስተካከል የአስቸኳይ ጊዜ አዋጅ አስፈላጊ ነው ሲሉም ተደምጧል። ዓለም አቀፍ ድጋፎች ከተለያዩ ሀገራት ለዩክሬን እየተዘረጉ ቢሆንም አሁን ያለው ሁኔታ ግን አስቸጋሪ መሆኑን የተለያዩ ዘገባዎች ያሳያሉ። በ2022 ከተጀመረው የሁለቱ ሀገራት የጥቃት ምልልስ ወዲህም ሩሲያ የሰላማዊ ዜጎችን መሠረተ ልማቶች እያጠቃሽ ነው በሚል በዩክሬን በኩል በተደጋጋሚ ክስ ይቀርብባታል። የዩክሬኑ የኃይል ሚኒስትር ዴኒስ ሻማል በሀገሪቱ የሚገኙ ሁሉም የኃይል መሠረተ ልማቶች የቦምብ ጥቃት ሰለባ መሆናቸውን ይፋ አድርጓል። አንድም የጥቃት ሰለባ ያልሆነም የኃይል ምንጭ እንደሌለም የገለጹት ሚኒስትሩ በሺዎች የሚቆጠር ሜጋዋት ኃይል ከጥቅም ውጭ መሆኑን አንስተው እንዲህ ያለ ፈተና የገጠመው ሌላ ሀገር ስለመኖሩ
እጠራጠራለሁ ብለዋል። ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ የምታደርሰውን ጥቃት በ2025 መጨረሻ ያጠናከረች ሲሆን በ2026 መጀመሪያም ጥቃቷን ቀጥላለች። ሩሲያ በተከታታይ በዩክሬን የኃይልና ኢንዱስትሪ መሰረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውን የሀገሪቱ ባለስልጣናትም ተናግሯል። የዩክሬን የውስጥ ጉዳይ ሚኒስትር ኢሆር ክሊሜንኮ በጥቃቱ 5 ክልሎች ጉዳት እንደደረሰባቸው አስታውቀው ቢያንስ 5 ሰዎች ቆስለዋል ብለዋል። ሩሲያም የዩክሬን የኃይል መሰረተ ልማት ላይ ድብደባ መፈጸሟ የተለመደ ቢሆንም ሞስኮ በሀገሪቱ ክረምት እየገባ ሲመጣም ጥቃቷን አጠናክራ ቀጥላለች። ዜሌንስኪም ሩሲያ በአንድ ሌሊት ውስጥ በፈጸመችው ጥቃት ከ450 በላይ ድሮኖችንና 30 ሚሳኤሎች እንደተጠቀመች ተናግሯል። ፕሬዝዳንቱ በተለያዩ 5 የዩክሬን ግዛቶች ላይም ከፍተኛ ጥቃት በሩሲያ በኩል መድረሱን በተደጋጋሚ ሲያነሱ ተሰምቷል። የሩሲያ መከላከያ ሚኒስቴር በበኩሉ በአውሮፕላን ጥቃቶቹ ላይ የኪንዛል ሃይፐርሶኒክ ሚሳኤሎችን ጨምሮ ሌሎች ሚሳኤሎችን እንደተጠቀመ ገልጿል። ይህም መሳሪያዎቹ በአየር ላይ ያሉ አቅጣጫቸውን ሊቀይሩ ስለሚችሉ ለመከታተል አስቸጋሪ ያደርጋቸዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የዩክሬን የዛፓሮዥያም የኒኩለር ኃይል ማመንጫ ጣቢያም በኤሌክትሪክ ማሰራጫው ላይ በተከሰቱ ሰፊ ወታደራዊ ጥቃቶች ምክንያት በአንድ ሌሊት ከጣቢያው ውጭ ያለው ኃይል በጊዜያዊነት ተቋርጧል ብሏል። የኃይል ማመንጫው የሚገኘው በሩሲያ ቁጥጥር ስር ባለው የዩክሬን ግዛት ውስጥ ነው። የኃይል ማመንጫው በስራ ላይ ባይሆንም ነገር ግን ማብላዮቹን ለማቀዝቀዝ የማያቋርጥ የኃይል አቅርቦት ማግኘት አለበት። ወታደራዊ ባለሙያዎችናም የፖለቲካ ተንታኞች የሩሲያ ዓላማ አንድ ነው ይላሉ። እሱም የዩክሬንን ዋና ዋና ከተሞች ከኤሌክትሪክ ኃይል ውጭ በማድረግ ዩክሬን የሰው ልጅ የማይኖርባት ማድረግ ነው በማለት ሙግታቸውን ያስቀምጣሉ። ዩክሬንም ሙሉ ለሙሉ ከሞደም በሚል ቆይታም ቢሆን እጅ ትሰጣለች አሊያም ለሩሲያ ያደላን የሰላም ስምምነት ትፈርማለች የሚል እምነትም በሩሲያ በኩል አለ። በዩክሬን ውስጥ ያሉ የሰብአዊ መብት ተሟጋች ተቋማት በቅርቡ ባወጡት ሪፖርት ጦርነቱ ከተጀመረበት 2022 በኋላም ያለፈው የፈረንጆቹ ዓመት ለዩክሬን ሰላማዊ ዜጎች ከባዱ ዓመት ሆኖ አልፏል። የተባበሩት መንግስታት ድርጅትም በተለያዩ ምክንያቶች በሩሲያ በኩል በደረሰ ጥቃት 2500 በላይ የዩክሬን ሰላማዊ ዜጎች በ2025 ሕይወታቸው አልፏል። ይህም ቁጥር በ2023 ከነበረው በ70 በመቶ በ2024 ከነበረው ደግሞ በ30 በመቶ ከፍ ብሎ የታየ የሟቾች ቁጥር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬንና ሩሲያ መካከል የሰላም ስምምነት እንዲፈረም ጥረት ማድረግ ሲጀምሩም ሩሲያም በዩክሬን ላይ የምትፈጽመውን ድብደባና የሚሳኤል ጥቃት እንደምታጠናክር በተለያየ ጊዜ ታይቷል። በዩክሬን እየጨመረ ያለው የዜጎች ሞት ምክንያት በአብዛኛው ሩሲያም በዩክሬን ከተሞች ላይ ባደረሰችው የቦምብ ጥቃት ምክንያት ነው። የሞስኮ የአየር ጥቃት በሀገር ውስጥ ድሮኖች ምርት ላይ ከፍተኛ ጉዳት ነበረው። ይህም በአንድ ሌሊት በመቶዎች የሚቆጠሩ ድሮኖችን በዩክሬን ለማሰማራት አስችሎታል። በተጨማሪም ሩሲያ በደቡባዊ ዩክሬን ውስጥ በተናጠል ሰው አልባ አውሮፕላኖች ላይ ጥቃት በማድረስ መጠነ ሰፊ ዘመቻ በማካሄድ የአካባቢውን ነዋሪዎች የሰው ሰፋሪ በማለት ፈርጃቸዋለች። የተባበሩት መንግስታት መርማሪዎች በጥቅምት 2025 ሩሲያ በሰላማዊ ሰዎች ላይ ያነጣጠረም ሰው አልባ ጥቃት በሰው ልጆች ላይ የተፈጸመ ወንጀል መሆኑን ገልጾ ነበር። በሞስኮ በተካሄደው ወረራ አዝጋሚ ፍጥነት የተነሳም ብስጭቷ በጨመረበት ወቅት የሩሲያ ጥቃቶች በዩክሬን ሰላማዊ ዜጎች ላይ መጨመርን አሳይቷል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2025 የውጊያ ሜዳውን የበላይነት ቢይዝም የፑቲን ጦር ምንም አይነት ጉልህ የሚባል እምርታ አላሳየም። እናም ከዩክሬን ግዛት ከ1 በመቶ በታች የሆነ ስፍራን በመያዝ ከፍተኛ ኪሳራ እንደደረሰበት በዩክሬን በኩል የሚወጡ ዘገባዎች ያሳያሉ። መጀመሪያ ላይ ሩሲያ በኪየቭ ላይ የሰነዘረችውን ጥቃት ምክንያት የኃይል መሰረተ ልማት በመቋረጡ የዋና ከተማዋን በርካታ አካባቢዎች ማሞቂያም ውሃም ወይም ኃይል እንዳያገኙ ሆነዋል። በዚህም ነዋሪዎች በ4 ዓመታት ውስጥ በጣም አስቸጋሪ ክረምት እንዲያሳልፉ በመገደዳቸው ፕሬዝዳንቱ ጉዟቸውን ለመሰረዝም ተገደው ነበር። በሺዎች የሚቆጠሩ የመኖሪያ ህንፃዎችም ማሞቂያ የላቸውም። ዜሌንስኪ ባለፈው ወር
ጦርነቱን ለማቆም የተዘጋጀውን ባለ 20 ነጥቡን የአሜሪካ እቅድ 90 በመቶ ዝግጁ መሆኑንና ዩክሬን በምስራቅ ዩክሬን ዶንባስ ላይ ያላት አቋም ከሩሲያ የተለየ መሆኑን ተናግሯል። በአሜሪካው ባለ 20 ነጥብ እቅድ መሰረት ዜሌንስኪ በዶንባስ የኢኮኖሚ ዞን ለመፍጠር ዩክሬን አሁንም ከምትቆጣጠረው የዶኔትስክ ክልል 25 በመቶ ወታደሮችን እስከ 40 ኪሎ ሜትር ለማስወጣት ሀሳብ ቀርቧል። ሩሲያም ተመሳሳይ እርምጃ ትወስዳለች ይላል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ልዑካን ጋር የሚያደርጉት ውይይት በዩክሬንና በሌሎች ተዛማጅ ርዕሰ ጉዳዮች ላይ እንደሚቀጥል ቢገልጹም የአሜሪካንን ተስፋ ስለ መጋራታቸው ግን ለመናገር ፍቃደኛ አልነበሩም። ፑቲን መላውን ክልል ለመቆጣጠር እንደሚፈልጉ የሚታወቅ ሲሆን የሩሲያ ኃይሎችም ባለፈው ዓመት በምስራቅ አቅጣጫ ይዞታዎችን በዝግታም ሲያሰፉም ተመልክተናል። አሁን ላይ ግን የዩክሬን ዜጎች አብዛኛዎቹ ያለ ኤሌክትሪክ ኃይል የሚገኙ ሲሆን ምናልባትም በቀጣይ ጥቂት ሳምንታት ውስጥ የአየር ሁኔታው የማይለወጥ ከሆነ በርካታ የዩክሬን ዜጎች በከፍተኛ ቅዝቃዜም ሕይወታቸውን ሊያጡና የዩክሬንና የሩሲያ ጦርነትም ሌላ አቅጣጫን ሊከተል እንደሚችል የተለያዩ ዘገባዎች እያሳዩ ናቸው። ታላቅ የምስራች ለቤት ፈላጊዎች! ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር